ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቻችን የዛሬ ቅዳሜ መጋቢት 12 ቀን 2018 ዓ.ም የተዘጋጀውን ሰበርና አበይት ዜና ይዘንላችሁ ቀርበናል። በቅድሚያም አበይት ዜናዎችን እናሰማችኋለን። በኢትዮጵያና በኤርትራ አዋሳኝ ድንበሮች አካባቢ ከፍተኛ ወታደራዊ እንቅስቃሴ እየተደረገ መሆኑ ተዘገበ። በመቀጠል በመካከለኛው ምስራቅ ያለው ውጥረት መባባሱን ተከትሎ አሜሪካ ተጨማሪ ጦር ወደ ቀጠናው ማሰማራቷ ተገለጸ። የእነዚህን ዝርዝር መረጃዎች ይዘንላችሁ ቀርበናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። በኢትዮጵያና በኤርትራ መካከል ባለው የድንበር አካባቢ የሁለቱም ሀገራት ጦር ከፍተኛ ወታደራዊ እንቅስቃሴና ስምሪት እያደረገው መሆኑን የተለያዩ ዓለም አቀፍ እና የሀገር ውስጥ መረጃ ምንጮች ዘግበዋል። ይህ የጦር ኃይሎች ስብስብ በሁለቱ ሀገራት መካከል ያለውን አንጻራዊ ሰላምና የተደረሰውን የሰላም ስምምነት ሊያደፈርስ ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድ ፈጥሯል። የሁለቱም ሀገራት መንግስታት እስካሁን በጉዳዩ ላይ የሰጡት ይፋዊ መግለጫ የለም። እናንተስ ይህ ችግር ቀጠናውን ወደ ጦርነት ይወስዷል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን በኮሜንት ስር ያስፍሩልን። በሌላ ዓለም አቀፍ ዜና ደግሞ አሜሪካና ኢራን እንመለከታለን። አሜሪካና ኢራን በመካከለኛው ምስራቅ እያደረጉት ያለው ፍጥጫ ወደ ላቀ ደረጃ ተሸጋግሯል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ የባህር ወሽመጥ ስትሬት ኦፍ ሆርሙዝ ለንግድ መርከቦች ክፍት መሆኑን ቢገልጹም አሜሪካ ግን በበኩሏ የባህር ወሽመጡ ደህንነት ለማስጠበቅ በሚል ተጨማሪ ማሪን ወታደሮችና የጦር መርከቦችን ወደ ቀጠናው ልካለች። ይህ የሀያላን ሀገራት ፍጥጫ የዓለምን የነዳጅ አቅርቦትና የኢኮኖሚ መረጋጋት በእጅጉ ሊያናጋው እንደሚችል የኢኮኖሚ ባለሙያዎች በማስጠንቀቅ ላይ ይገኛሉ። ለአሁኑ ያዝናቸው አበይት ዜናዎች እነዚህ ነበሩ። ተጨማሪና አዳዲስ መረጃዎች ሲደርሱን በሰዓታት ዜናዎችን ወደ እናንተ የምናደርስ ይሆናል። አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ቀን ይሆንላችሁ።